ለናለን ሰላማችሁ ብዝት ይበል። እኔ የምለው እንደው እንነጋገር ከተባለ ሰሞኑን ላስላስ እየበዛብኝ ነው። ላስላሱ ችግር የለውም እየተመቼ ነው። ግን እኔም ማወቅ የምፈልገው አንድ እንግዲህ በኦርቶዶክስነት ብላችሁ ብዙ የምትሉት ነገር አለ። አንድ ነገር ልንገራችሁ። ለምንድን ነው የምትናደዱት? እንዲያውም ማድረግ የነበረባችሁ ይሄ ተሳዳቢ ለኦርቶዶክስ አይጠቅምም፣ ኦርቶዶክስን አይወክልም፣ ይሄ ተሳዳቢ እንዲያውም አንፈልገውም፣ እንዲያውም ይሄ ኦርቶዶክስን ስለማይወክል ለኦርቶዶክስ ስለማይመች ምን መሆን አለበት? እንኳንም ወደ ሌላ ሄደ በሄድ ራሱ ማለት የነበረባችሁ እንደዛ በሄድ ራሱ ማለት የነበረባችሁ ያ ተሳዳቢ ምንም የማይጠቅም ሰው እማልጠቅም ከሆነ ለምን ተንጫጫችሁ? እማልጠቅም ከሆነ ለኦርቶዶክስ ምንም ጥቅም ከሌለኝ ምን አንጫጫችሁ? የሚያንጫጫ ነገር የለም አይደል? ማላስፈልግ አንድ ተሳዳቢ አንድ ተራ ሰው ምንም ዛሬ ኦሮሞ ነገ አማራ ነገ እስላም ነገ ጴንጤ መሆን ሰው ነኝ አይደል? ለምን ትናደዳላችሁ? እውነታው ከዛ የራቀ አቅም እንዳለኝ ስለምታውቁ የተበሳጫችሁት አቅም አለ። ይሄን አቅሜን ደግሞ ስድቡን ትቼ ጌታን መከተል ነው የፈለግኩት። በጌታ መኖር ነው የፈለግኩት። በቃኝ ማለት እናንተ ተመስገን ማለት ነበር የነበረባችሁ። የምትፈልጓት እናንተ ሲኦል ገብቼ ህይወቴ እንዲበላሻሽ ነበር። የአራዳ ልጅ ያመልጣል። ማምለጫው ኢየሱስ ይባላል። ተናደድ፣ ተበሳጭ፣ ምንበል ብዙዎቻችሁ እኛን ሲኦል ከተ አትሄድም ያላችሁ እኛለሁ። እንደ ቤታዮ ሰምቼሻለሁ። አትሄዳትም ትላሳለ ብለሽኛል። ውቀጭ 15 ዓመት ስልስ ምን አልሆነም። ምንም ነገር የለም። ገብቶሻል? ስለዚህ ምንም ችግር የለውም። እና ከምትናደዱ ይልቅ እንኳንም እግዚአብሔር አምላክ ረድቶት መልካም ነገር እንዲናገርበት እግዚአብሔር እንዲያመሰግንበት አደረገው ብላችሁ ነው እኔን ምን ማድረግ ያለባችሁ? በርታ፣ አይዞ ወንድማችን ጠንክር ማለት ያለባችሁ። ግን አቅሜን ስለምታቋት ብዙ ሰው ወደ እግዚአብሔር ቤት እንደምወስድ ስላወቃችሁ ሰይጣን ሊያፈር እንደሆነ ስታውቁ ተበሳጫችሁ። አትበሳጩ። ሌሎቹንም በጊዜ መከሯቸው። የኦርቶዶክስ ወንድምና እህቶች ከቻላችሁ እነ ሮማንን፣ እነ ቤታዮን፣ እነ ሊያን፣ እነ ጂጂን፣ እነ ፍሬን ሁሉንም ኦርቶዶክሶችን በጊዜ መከሯቸው፣ በጊዜ አስተምሯቸው፣ በጊዜ ምን አድርጓቸው? ከዚህ ነገራቸው ወጥተው እግዚአብሔርን እንዲፈልጉ አድርጓቸው። ያንን ስታረጉ የቅድስና ስራ ሰርታችኋል። ያንን ካላረጋችሁ ግን ማማዬ ነገሮቻችሁ በሙሉ ይገለበጣል። ክርስቶስ የገባቸው ጊዜ ሁሉ ነገር እንደዛ አይነት ነገሮች ይቆማሉ። ስለዚህ እኔን መበሳደብ ለምትፈልጉ በሙሉ መብታችሁ ነው። አደርሰናል። 15 ዓመት ስንት ኮንቴነር ሙሉ ስድብ አድርሻለሁ፣ አከፋፍያለሁ። አከፋፋይ ድርጅቱ ነበርኩና አሁን ግን በጌታ ስለሆንኩ ያ ነገር ሁላ አክትሟል። ሰላማችሁ በዝት ይበልልኝና በጊዜ ሳይመሽ እነዚህን ተሳዳቢ ወንድሞችና እህቶች ምን አድርጓቸው? ከወንዶችም ተሳዳቢዎችን ከሴቶችም ተሳዳቢዎችን ኦርቶዶክስን አይወክልም ሳይሆን አስተምራችሁ ጨዋነትን አሳይታችሁ ትልቅ አርጋ በኦርቶዶክስ ጉዳይ ጥንቡቅ ይላሉ። አባታችንን ይሰድባሉ። አባቶቻችንን የሚሳደቡ ናቸው ኦርቶዶክስን ወክለው። ስለዚህ ማድረግ ያለባችሁ ምንድነው? አስተምራችሁ ወደ ቅድስና ወደ መልካም ነገር አምጧቸው። ቲክታክ ላይ የሚዘሉትን የሚበላቀጡትን ምናምን ኦርቶዶክስ ወንድምና እህቶች ስለሆኑ ምን አድርጓቸው? ስርዓት እንዲሉ አድርጓቸው ነው የኔ መከር። የኔ በጌታ ስለሆንኩ ድሮም መበላቀጥ አላቅም። አሁንማ ተመቸኝ። ጌታ ምቾት አበራው። እንዲያውም ከማኛው አበራ እንዲሆን ነው ስሜ እምፈልገው። እና መልካም ጊዜ ወድላችሁ። መበሳጨታችሁን አቁማችሁ ምን ነው የእንቁላሉ ጊዜ በቀጣውት የሚለውን ነገር ብታዳምጡ ጥሩ ነው። በጌታ ሁኑ። ሁላችሁ የኦርቶዶክስ ወንድምና እህቶች በጌታ ሁኑ። በኢየሱስ ክርስቶስ ስትሆኑ የስድብ አዋዝ ምናምኑ ይጠፋል። ያንን ለማለት ነው። የመጽሐፍ ቅዱሱ ክርስትና ማለት የ1ኛው መቶ ክፍለ ዘመን ክርስትና ማለት ነው። ፕሮቴስታንት
በአንደኛው መቶ ክፍለ ዘመን የነበረውን ክርስትና ለመተካት የሚሞክረው የአንደኛው ክፍለ ዘመን ክርስትና ኦርቶዶክሳዊ ስለሆነበት ነው። ውሎ አዳሩም ሰው ላይ ተንጠላጥሎ በራሱ መቆም ስላልቻለም ሰው ቤት በማማተር ሰው ቤት ውሎ ሰው ቤት ያድራል። ከጭንቁ የተነሳ ሲያሰኘው ሃይማኖት አያስፈልግም፣ ሲያሰኘው ቤተ ክርስቲያን ትሳሳታለች ይላል። ሲያሰኘው ትውፊት ሐዋርያዊ ቅብብሎሽ የሚባለው አያስፈልግም፣ መጽሐፍ ቅዱስ ብቻ ይላል። የፕሮቴስታንት ኑፋቂያዊ አስተምህሮ ለብዙ ፕሮቴስታንታዊ የመፈጠር ምክንያት ሆኗል። ለብዙዎችም መጥፋትና ሃይማኖት የለሽ ለመሆናቸው ዋነኛው ምክንያትም ነው። ፕሮቴስታንቲዝም ከክርስቶስ ይነጥላል፣ ነፍሳትን ይገድላል። ከጭንቁ የተነሳ የወለዳቸው አስተምህሮች የበለጠ ፕሮቴስታንት ምን እንደሆነ በግላጭ ያሳያሉ። የማስመሰል ክርስቲያንነት ይብቃን። እስኪ ምን እንደሆነን ራሳችንን እንመርምር። እውነት ክርስቲያኖች ነን? አኗኗራችንስ ክርስቲያን ያስብለን ይሆን? በክብር እረፍት ስንሞትስ ክርስቲያን ሞቱ ሊባል ይሆንን? እውነት ቤተ ክርስቲያን መገኘት ብቻውን ክርስቲያን ያስብለን ይሆን? እውነት በየገዳማቱ መገኘታችን ብቻውን ክርስቲያን ያስብለን ይሆን? እውነት ነጫጭ ለብሰን በየጉባኤው በየአደባባዩ መዘምራችን ኦርቶዶክስ አትበጠስ ማለታችን ክርስቲያን ያስብለን ይሆን? ገና እንበዛለን እያለን መፎከራችን ክርስቲያን ያስብለን ይሆን? እንድትጨነቁ አይደለምና ትመለሱ ዘንድ እውነትን ትይዙ ዘንድ እንጂ። እስኪ ልቦናችሁን ሰብስቡትና ትንሽ ነገር ለሰሚ ትልቅ ነገር ላስተዋይ እንደ እግዚአብሔር ፈቃድ እንማማር። እግዚአብሔር ሊያስተምረን ይወዳልና። መጀመሪያ ክርስቲያን ማለት በብዙ ቢተረጎምም ለጊዜው ሶስቱን እናንሳ። ክርስቲያን ማለት ክርስቶስን ሲያይ ውሎ ክርስቶስን ሲያይ የሚያድር ማለት ነው። አንድም እንደ ክርስቶስ የሚኖር ማለት ነው። አንድም የክርስቶስ መጽሐፍ ማለት ነው። መልካም እንግዲህ ይሄ ከሆነ ትርጓሜው ማን ነው እስኪ በሚውልበት በሚያድርበት በእያንዳንዱ ጉዞ ክርስቶስን የሚያስብ? ማን ነው እስኪ እንደ ክርስቶስ የሚኖር አንድም እየኖረ ያለ? ማን ነው እስኪ የክርስቶስ መጽሐፍ የሆነ አንድም ክርስቶስ ከላዩ ላይ የሚነበብበት? ውድ የተዋህዶ ልጆች አኗኗራችሁን ለመመለስ ፈትኑ። ክርስትና የተግባር ኑሮ ናት እንጂ በእውቀት ማጠራቀም የምትኖር አይደለችምና። አይዟችሁ፣ ጸሎትም መልካም ነገርንም ዛሬውኑ ጀምሩ። አንድ ቀን እንኳን እስኪ በቀን በሌሊት የሚጠብቃችሁን መልአክ አስደስታችሁ ዋሉ፣ አስደስታችሁ ትደሩ። ሰይጣንስ ለምን አህያ አድርጎ የኃጢአት ሸክም ሲያሸክማችሁ ይኖራል? አንድ ቀን እንኳን እስኪ እምቢ በሉት። በእያንዳንዱ የኑሮ ጉዟችሁ ክርስቶስን አስታውሱት። ለምሳሌ ዓለም ውስጥ ሆኜ እንዴት አስታውሰዋለሁ? ጓደኞቼ፣ የሥራ ባልደረቦቼ ለምስጋና እንዳልቆም ምክንያት ሆነውኛል ትሉ ይሆናል። የግድ ክርስቶስን ማሰብ ማለት የግድ የምታመሰግንበት በዓት ኖሮህ ለምስጋና ቁም ማለት እኮ አይደለም። በሥራህም ላይ ብትሆን በቅንነት አገልግል። ምን አገባኝ አትበል። ቀድመህ ተገኝ። ሕዝብ አታንገላታ። በዕድሜ በእውቀት በሀብት አትለይ። የጸሎት ሰዓት ሲደርስ አፍህን ዘግተህ እግዚኦ መሐረነ ክርስቶስ በል። ከቻልክ አቡነ ዘበሰማያት በል። አነሰች አትበል። የዳዊት ልጅ ማረኝ በምትል ቃል ዓይን እንደበራ አስታውስ። አንድም በሌሊት አመስግን። ጠቢብ ያለውን አስታውስ። በመኝታዬም ላይ ሳለሁ አመሰግንሃለሁ ብሎ ተናግሯልና። ይሄ ማለት እንደተኛሁ ሳልነሳ ማመስገን እችላለሁ ማለት አይደለም። እንቅልፍ እስከሚወስደኝ ቅጽበት ድረስ እንኳን አቤቱ ማረኝ እያልኩ ይወስደኛል እንጂ። እንግዲህ አስተውሉ። የኛ ክርስትና ታዲያ ምኑ ላይ ነው? ለቃሉ የእግዚአብሔር ስም የተመሰገነ ይሁን። ይቆየን።